ለምንድነው ስለ ምርጫ የሚያወሩት? ሁለት ምክንያት ነው ያለው። አንደኛ ከበቀደሙ የቀድሞ ፓርላማ ውይይት ጀምሮ የምታየው ነገር ጦርነት አድርጌ ጨርሻለሁ፣ መንግስት ነኝ፣ አልፈረስኩም፣ በህወሓት የደረሰብኝ ጥቃት ብዙም ትርጉም ያለው አይደለም። ለነገሩ በነገራችን ላይ ጦርነቱን አቁም ያለው መዋጋት ስለማይችል ነው እንጂ ጦርነቱን በድሮን እኮ መደብደቡን አላቆመም። መዋጋት ስለማይችል ምንም ማድረግ ስለማይችል እና የዓለም አቀፍ ጫና አለበት። ስለዚህ ለዛ ዓለም አቀፍ ጫና ትንፋሽ ለመስጠት ቃል ገብቶ በጊዜ ገደብ ነበር ሲዋጋ የነበረው። እነሱን ታገሱኝ እስከዚች ቀን 72 ሰዓት ምናምን እያለ ሲዋጋ የነበረው ነገር ስለሆነ በጣም አሁን አበዛው ምናምን ሲባል አቁም ያለው። እናም ደግሞ ሙሉ በሙሉ አከርካሪው ስለተመታ የኢሳያስም የሱም ጦር በማያዳግም ስለተንኮታኮተ ከዚህ በኋላ ጦርነት ማስኬድም ስለማይችል ብቻ መቀሌ ለመግባትና መታየት ስለፈለጉ ያንን አላደረጉም። ቢገቡ ኖሮ ፎቶ እንደመወደዳቸው እስካሁን ድረስ ያደርጉት ነበር። ራሱ አብይ ይገኝ ነበር። ይገቡ ይፈራሉ። አንድም ሰው ከዛ ክልል ከህዝብ ከሰራዊት አይደል ከህዝብ እንደማያመልጥ ያውቃል። ስለዚህ ያንን ካደረጉ በኋላ አሁን በመንግስት ስም ነው የግል አምባገነን አይደለም በመንግስት ስም ነው ያደረኩት ይሄንን ጦርነት ለማለት ፓርላማውን ሰብስቦ ሲያስጨበጭብ ነበር። ቀጥሎ ደግሞ ስራ እየሰራው ነው ለማለት ውሃ ሲያጠጣ ነበር። አሁን ቀጥሎ ደግሞ የሚቀጥለው ፕሮግራም ምርጫ ማድረግ ነው ብሎ የነዚህ በሙሉ ከታሰሩት ውጪ ያሉትን ፖለቲከኞች ሰብስቦ ምርጫ እናደርጋለን ብሎ ይጮሃል። ነው በአንድ በኩል በተወሰነ መንገድ ሂዞን ስኬጁል ባሰቡት አትሊስት የኦሮሚያ ብልጽግና ባሰበው መንገድ እየሄደ ነው። በሌላ በኩል ጊዜ የመግዛት እንቅስቃሴ ነው ማለት ፈረንጆቹ ብዙ ጫና እያሳደሩ ስለሆነ የኢኮኖሚ ማዕቀብ ሁሉ እየተወያዩ ስለሆነ በአውሮፓ ህብረት በኩል ለምሳሌ የአሜሪካ ኮንግረስ ሂሪንግ እያዘጋጀ ነው። በተለያየ መንገድ ተቃውሞ እየበዛበት ነው። በአካባቢው ያለው የዲፕሎማሲ ሁኔታም በቀጣናው በሙሉ በመስራቅ አፍሪካ በሙሉ ተናግቷል። በሱ ምክንያት ለዚህ ነበር ቀደም ብለንም ስንል የነበረው በሶማሊና በኬንያ መካከል በደቡብ ሱዳንና በኢትዮጵያ መካከል በግብጽና በደቡብ ሱዳን መካከል እንደዚህ ያሉ አዳዲስ የዲፕሎማቲክ ኮንፊግሬሽንስ ስላሉ እነዚህን ሁሉ ከግንዛቤ በመክተት ምርጫ አደርጋለሁ የሚል ዓለም አቀፍ ተቀባይነትና ተሰሚነት ለማግኘት የጦር ወንጀለኝነቱን በመፋቅ የኖቤል ፒስ ተሸላሚ ሆኖ ጦር ወንጀለኝነትን የፈጸመ የዘር ማጥፋት የፈጸመና ያስፈጸመ መሪ መሆኑን ለመሻር የሚያስችል የወሬ ጫና ነው ያደረገ። ከዛ ውጪ አብይ አህመድ ዲሞክራሲን አይቀበልም። አብይ አህመድም የዚህ ጦርነት ስፖንሰሮችም ባለቤት ሆነው አሸነፍን ብለው ሲጮሁ ሲጨፍሩ ያሉት ሰዎችም በሙሉ የሚያስተሳስራቸው አንድ ነገር ዲሞክራሲን መጥላት ነው። እንጀምር። አብይ አህመድ በኢትዮጵያ ውስጥ ምርጫ እንዳይደረግ በህገወጥ መንገድ እንዲተላለፍ ያደረገ ሰው ነው። አብይ አህመድ ዲሞክራሲያዊ ፉክክር ያለበት ፌር እና ፍሪ ነፃና ፍትሃዊ የሆነ ምርጫ እንዳይደረግ ህግን በመጠቀም የፖለቲካ ተቀናቃኞቹን በሙሉ የገደለ ያሰረ ያሰደደ የኮደኮደ ሰው ነው። አብይ አህመድ ዲሞክራሲ የሚያስፈራው ጸረ ዲሞክራቲክ ኃይል ነው። አንድ ሁለተኛው የዚህ ጦርነት ባለቤት ማን ነው? ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ላለፉት 30 ዓመታት ያለ ምርጫ የመራ ሰው ነው። ምርጫ አላስፈላጊ ነው ብሎ የሚያምን ሰው ነው። ምርጫ የሚያስቀው ሰው ነው። ህገ መንግስት ተዘጋጅቶ እነ በረከት ያዘጋጁት ህገ መንግስት እሱ ስላልፈረመበት ብቻ ወደ ተግባር ያልተገባበት አገር ለ30 ዓመት ያለ ህገ መንግስት በግላዊ አምባገነን የተዳደረ መንግስት በ2011 12 አካባቢ ይመስለኛል አልጀዚራ ላይ ተጠይቆ ቀርቦ ምርጫ መች ታደርጋለህ ሲባል ምን ምርጫ የምን ምርጫ ነው የምታወራው what election ብሎ የተናገረ ሰው ነው። የሚያስፈራው የሚያስደነግጠው ነገር የሚጠላው ከልቡ አንቲፓቲክ የሆነበት ነገር ዲሞክራሲ ነው። የሚያስተሳስረው ከአብይ ጋር የዲሞክራሲ ጥላቻው ነው። ሌላው የዚህ ጦርነት ስፖንሰሮችና አሁን ሴሌብሬት በማድረግ ራሳቸውን እየገለጡ ያሉት የኢትዮጵያ ፖለቲካል ሊቃን ናቸው። በዋናነት በኢትዮጵያ ስም ያማራ የፖለቲካል ሊቃን ማለት ነው። እነዚህ የዲሞክራሲ አትራፊ ሊሆኑ አይችሉም በኢትዮጵያ ውስጥ። አንደኛ ኮንስቲትዩንሲ የላቸውም። ከዚህ በፊት ቤት የለሽ ፖለቲካ የሚል ነው ያራምዱት ብላለው።
ሁለተኛ በኮንስቲቲዩንሲያቸው ውስጥ ደግሞ ካሸነፉ እንኳን በኢትዮጵያ ውስጥ የበላይነት እነሱ የሚዋጉት ለበላይነት ነው የበላይነትን አስጠብቀው ለመቀጠል የሚያስችል ቁመና በዲሞክራሲያዊ ስርዓት ውስጥ ሊያገኙ አይችሉም ሊሆኑ የሚችሉት የጥምር መንግስት አካል ነው የጥምር መንግስት አካል ሲሆኑ ደግሞ ጁኒየር ፓርትነር ነው የሚሆነው በማንኛውም መልኩ የመጨረሻ ፍትሃዊና ፉክክር ያለበት ነፃ ምርጫ ከተደረገ በበላይነት የሚቆጣጠሩት የመንግስት ስርዓት ሊኖር አይችልም ሊሆን የሚችለው በጥምር መንግስት እንደ ጁኒየር ፓርትነርነታቸው ሊቀጥሉ ነው የሚችለው ስለዚህ ይሄንን ይቃወማሉ ገና በጊዜ አብይ ስለ ምርጫ አያስፈልግም ከማለቱ በፊት እሱን እስኪያስቆጡት ድረስ ቀደም ብለው ምርጫ አስፈላጊ አይደለም አሁን ባለው ሁኔታ ምርጫ ከተካሄደ አገር ትፈርሳለች ነብራኑ ነጋ ቀደም ብለው ዴሞክራሲ ከአገር አይበልጥም ሲሉ የነበረው ይሄ በጣም ተማሩ ከሚባሉ ሰዎች ሲሰማ በጣም አሳፋሪ ነገር ነው አገር የሚቆመውም የሚጸናውም በዲሞክራሲና በህዝብ ፈቃድ ብቻ ነው በሚባልበት በ21ኛው ክፍለ ዘመን ስለ ዲሞክራሲ ከብርሃን ዘመን ጀምሮ በተወራበት ከ300 400 ዓመት በኋላ አንድ ታዋቂ የኢትዮጵያ ልሂቅ መጥቶ አገር ከዲሞክራሲ ስለማይቀድም ዲሞክራሲን በኦልታር ላይ ሰውተን አገርን እናቆያለን ሲሉ ነበር ለምን አንደኛ የነሱ ወገን ምንም አይነት ዲሞክራሲያዊ ስርዓት ባለበት ሁኔታ አሸናፊ መሆን አይችልም የበላይነት ሊኖር አይችልም የበላይነት ባሉንበት ሁኔታ ደግሞ አገር ትጠፋለች ስለዚህ ዲሞክራሲን ሲሸቅቡ ነበር አብይ እንኳን ከማለቱ በፊት እነሱ ናቸው ዲሞክራሲን ሲቃወሙ በሙሉ ኮንፊገሬሽኑን ማውራት ይችላል ማንሳት ማስቀመጥ ይችላል ስለዚህ እነዚህ የጸረ ዲሞክራሲ ኃይሎች ጥምረት ነው በአብይ በአማራ የፖለቲካ ሊቃን ወይም ኢትዮጵያኒስት የፖለቲካ ሊቃን በአጠቃላይ እነዚህ ዜማ ምናምን ማለት ነው እና በኢሳያስ መካከል ያለው አንድ የሚያስተሳስራቸው ገመድ ምንድነው ቃል በህዝብ ፍቃድ ላይ የተቃጣ ጸረ ዲሞክራሲያዊ አቋማቸው ነው ጸረ ዲሞክራሲያዊ ስለሆኑ በአንድ ሀገር ውስጥ ብቻ ሳይሆን በተለያዩ ሀገሮች ውስጥም እንኳን ጦርነት ለማሄድ ይስማማሉ ልክ የናዚ አክሲስ ፓወርስ ማለት የተፈተነው ዘመናዊ የዲሞክራሲ ፖለቲካ ሳይንስ የሚነግረን ነገር ዲሞክራሲያዊ ስርዓት ያላቸው ሀገሮች አይዋጉም ነው ወደ ጦርነት አይደለም democratic states will not fight a war ለምን ተጠያቂነት አለባቸው በአገር ቤት ሰይፍ ለማንሳትም የሚነሳውን ሰይፍ ደግሞ በምግብ ለመደገፍ በጀትንም በሚመለከት ሰይፉን ለሚያነሱ ወጣቶችንም ለመመልመል የህዝብ ፈቃድ ያስፈልጋል በዲሞክራሲያዊ ስርዓት ውስጥ ስለዚህ ዲሞክራሲያዊ ሀገሮች ወደ ጦርነት አይገቡ ዲሞክራሲ የሌለባቸው ሀገሮች ግን በራሳቸው ሀገር ውስጥ ብቻ ሳይሆን ያለ መከልከል ጦርነት የሚያካሂዱት ከማንም ኃይል ጋር ተባብረው በአካባቢው ላይ ጦርነት ማድረግ ይችላሉ ትንሽ የዲሞክራሲ ምልክት የሚታይ አሁን የሚታየው ጦርነት በኦሮሚያ ውስጥ ሲካሄድ የነበረው ጦርነት ጀዋር የፈጸመው ኃጢያት ልደቱ የፈጸመው ኃጢያት ከመስከረም 30 በኋላ ሁላችንም ተወያይተን አካታች የሆነ ስለ ዲሞክራሲያዊ መንገድ ምርጫ የሚካሄድበት መንገድ አልተስማማን አደገኛ ሁኔታ ይፈጠራል ስላሉ ዲሞክራሲን ስለጠየቁ ኦኬ እና በትግራይ ውስጥ የተፈጠረው ነገር በዲሞክራሲያዊ መንገድ ምርጫ አድርጌ መንግስት አቋቁሜ በዚህ መንግስት ልተዳደር ስለተባለ ነው የሚያስተሳስራቸው ነገር ጸረ ዲሞክራሲያዊነት ነው የሚከውኑት ያለው ጦርነት የጸረ ዲሞክራሲያዊ ጦርነት ነው ስለዚህ በዚህ ቁመና ላይ አብይ አህመድ ስለ ዲሞክራሲያዊ ምርጫ ሊያወራ የምግባር ስልጣንም የለውም ሞራል ኦቶሪቲ የለውም ዲሞክራሲን አይፈልግም ግን ዲሞክራሲ is a language of winning legitimacy ከዓለም አቀፍ ማህበረሰብ ተቀባይነት የምታገኝበት ቋንቋ ነው ስለዚህ ዲሞክራሲን በማውራት ምርጫን በማድረግ ራሴን ሪዲም አደርጋለሁ ብሎ ስላሰበ ሰሞኑ ነው በሚቀጥለው ሳምንት በኋላ አታስታውሰውም ይሄን ነገር አያነሳውም ስለ ምርጫ መልሶ አይነግርም አይችልም ከዚህ በፊት ምርጫን ያስተላለፈበት ምክንያት የኮሮና ቫይረስ አለ ብሎ ነው ታዲያ ዛሬ ኮሮና ቫይረስ ሄደ እንዴ ተዋጉት እንዴ ኮሮና አቆመ እንዴ መስዋዕቱ ክትባት ተገኘ እንዴ መድኃኒቱ ተገኘ እንዴ አልተገኘም ኢንፋክት ቀደም ሲል የኮሮና ቫይረስ መስፋፋት ምክንያት ከሆነ የኮሮና ወረርሽኝ ምክንያት ከሆነ አሁን በኮሮና ላይ ጦርነት አለ እንደው የጦርነት ሁኔታ ጦርነት ውስጥ ያለ አገር
አንድ ክልል በአስቸኳይ ጊዜ አዋጅ የሚተዳደርበት ሀገር ሌሎች ክልሎች ባልታወጁ የአስቸኳይ ጊዜ አዋጅ ሁኔታ ውስጥ በኮማንድ ፖስት በሚተዳደሩበት ሀገር ምርጫ አደርጋለሁ ብሎ ማለት በምን አይነት ምህዳር የፖለቲካ መሪዎች እስር ቤት ባሉበት ሁኔታ የፖለቲካ ድርጅቶች ተኮድኩደው ግማሹ በቤት እስር ውስጥ ባሉበት ሁኔታ ምርጫ አደርጋለሁ ማለት በዲሞክራሲ ላይ ስላቅ ነው እና ስለ ዲሞክራሲ አይደለም እያወራ ያለው የዓለም አቀፍ ተቀባይነት ማግኛ ቋንቋን እየተጠቀመ ነው አብይ ከሌላው ሁሉ የጸረ ዲሞክራሲ ኃይሎች የሚለየው ምንድነው የተቀባይነት ማግኛ ቋንቋዎችን በየጊዜው ከዛም ከዚህም እየቦተረፈ ይጠቀማል እና ያንኑ ነው ያደረገው ብያምናለሁ ዶክተር እስኪ በሌላው በኩል እንግዲህ የኦሮሚያ ወደ ኦሮሚያ ሁኔታ እንዞርና የኦሮሚያ ፖለቲካዊ ሁኔታ በአሁኑ ጊዜ ምን ይመስላል የታሰሩ ፖለቲከኞች አሉ እስካሁን ድረስ ያለ ፍትህ የታሰሩ ብዙ ጋዜጠኞች የሰብአዊ መብት ተሟጋቾች እንዲሁም ትልልቅ ፖለቲከኞች የኦሮሞ ህዝብ እንደ አይኑ ብሌን የሚያያቸው ትልልቅ ፖለቲከኞች እስካሁን ድረስ ታስረው ነው ያሉት እነሱ ለማስፈታት የሚደረገው ያለው እንቅስቃሴ አለ ወይ በሌላ በኩል እንደገና የቄሮ እንቅስቃሴስ ምን ደረጃ ላይ ነው ያለው አንዳንዶቹ ቄሮ እነ ጆሃር መሐመድ ከታሰሩ በኋላ የመሪዎች ክፍተት አጋጥሞታል ወይም የመሪነት ክፍተት አጋጥሞታል የሚሉ ሰዎች አሉ በምን አይነት ሁኔታ ነው ያለው በዚህ ወቅት በኦሮሚያ በትግል ነው ያለው ኦሮሚያ ውስጥ ያልተቋረጠ የትግል እንቅስቃሴ አለ እንደምታስታውሰው ከአጫሉ ሞት እና ከጆሃር መታሰር ጀምሮ ብቻ 5 ጊዜ ያህል የተቃውሞ ጥሪዎች የተለያየ አይነት የተቃውሞ እንቅስቃሴዎች ተካሂዷል እየተካሄደም ነው ያለው አሁንም የመጨረሻው የሆነ እስከ አገር ባለቤትነት ድረስ የኦሮሞ ህዝብ የራሱን እድል በራስ የመወሰን መብቱን እስከሚጎናጸፍ ድረስ የኦሮሞ ህዝብ ለዘመናት ሲያነሳቸው የነበሩትን የትግል ጥያቄዎች እስኪያስመልስ ድረስ ለራሱ እስኪመልስ ድረስ የሚቀጥል የተቃውሞ ጥሪ አሁንም ኢትስ ስታንዲንግ ተጠርቷል አሁንም እየተከወነ ያለ ነገር ነው ናው ዋናው ጥያቄዎች ቀደም ሲል ላለፉት 4-5 አመታት ከ2015-14 ጀምሮ ሲካሄድ የነበሩ ይጠየቁ የነበሩ የኦሮሞ ህዝብ ጥያቄዎች እንዳልተመለሱ ይታወቃል የኦሮሞ ህዝብ የትግል አላማዎች አሉት እነዛ የትግል አላማዎች ከግብ እንዳልደረሱ ይታወቃል ስለዚህ የኦሮሞ ህዝብ በትግል ላይ ነው ያለው ያ እንዳለ ሆኖ ደግሞ አዲስ የተጨመሩ ችግሮች አሉ የተጨመሩት ችግሮች መሪዎች ታስረዋል ሚዲያዎች ተዘግተዋል ምሁራን ተገለዋል ታዋቂ ሰዎች ተገለዋል የለየለት የአፈና ስርዓት ተንሰራፍቷል ክልሉ በኮማንድ ፖስት ስር ሲተዳደር ነበር ክልሉ ውስጥ 1/3 የኢትዮጵያ መከላከያ ሰራዊት ተሰማርቶ ጦርነት ሲያካሂድ ነበር 5000 ሰው በላይ ባለፉት 2 አመታት ብቻ ሰዎች ንጹህና ሰላማዊ ዜጎች አልቀዋል ቤቶች በእሳት ተቃጥለዋል ሰብሎች ማሳዎች በእሳት ተቃጥለዋል በአውሮፕላን ትምህርት ቤት ተደብድቧል ሊገለጽ የማይችል ኢሰብአዊነት ተፈጽሟል እየተፈጸመ ነው ያለው እና በዚህ ምክንያት የኦሮሚያ ክልል የጦርነት ቀጣና ነው ላለፉት 2 አመት ተኩል almost 1 አመት ተኩል ቢያንስ 1 አመት ተኩል የጦርነት ቀጣና ነው እና አሁን ለዚህ ነው በኦሮሚያ ያለው ሲደረግ የነበረው ጦርነት ነው ወደ ትግራይ የዞረው የምንለው ኢንፋክት አሁን በመነጋገርበት ሰዓት አብዛኛውን በኦሮሚያ ክልልና በደቡብ ክልል የነበረውን የመከላከያ ሰራዊት ወደ ሰሜን በማዞራቸው ኦሮሚያ ክልል በራሱ ልዩ ኃይልና ሚሊሻ ብቻ ለመተዳደር እየሞከረ ስላለ የኦሮሞ መከላከያ ሰራዊት የኦሮሞ ወቦ የጃልመሮና በተለያዩ ሰዎች የሚመራው የኦሮሞ መከላከያ ሰራዊት በተለያዩ አካባቢዎች ከተሞችንና ወረዳዎችን ቀበሌዎችን እየተቆጣጠረ አስተዳደሮችን እየተካ ነው ያለው ናው ይሄ በዚህ እንዳለ በከተሞች ውስጥ እንደምታውቀው ታዋቂ የፖለቲካ መሪዎች አክቲቪስቶች ጆርናሊስቶች እነዚህ ሁሉ በእስር ላይ ነው ያሉት እነሱን የማስፈታት እንቅስቃሴ በሰላማዊ የፖለቲካ ትግል መንገድ እየቀጠለ ነው ያለው የነሱ የውሸት የፍርድ ሂደት ማለት የፖለቲካ የፍርድ ሂደትም እንደቀጠለ ነው ያለው እንደምታውቀው የፖለቲካ የፍርድ ሂደቱን በማከናወን ስም እነ ጆሃር እነ በቀለ ገርባና እነዚህን የመሳሰሉ የፖለቲካ መሪዎችን ለመግደል ብዙ እንቅስቃሴ ይታያል ስለዚህ እነሱ እንዳይገደሉ ለማድረግ በችሎታ አንገኝም ብለው ማመልከቻ እንደጻፉም ይታወቃል ስለዚህ እነዚህን የማስፈታት እንቅስቃሴ ይቀጥላል አይ ቲንክ በዲፕሎማሲው መንገድ በተለያየ መንገድ እነዚህን የማስፈታት እንቅስቃሴ ብዙ ተቃውሞዎች በአለም አቀፍ ዙሪያ ሲካሄዱ ነበር በአሁንም ጭምር ከዚህ ጦርነትም ጋር ተያይዞ እኔም እንኳን የማውቀው እኔም የተሳተፍኩበት ለዓለም አቀፍ ማህበረሰብ ስለ ጦርነቱ ሁኔታ መንስኤ ምክንያት እና ውጤት የሚያስረዳ ትልቅ ዘለቅ ያለ ደብዳቤ ጽፈን በአገሪቱ ስላለው ሁኔታ ለዓለም
ማህበረሰብ በአጠቃላይ በእያንዳንዱ ኤምባሲ በተለያዩ ሀገሮች ለሀገሮች ባለስልጣናት በሙሉ በእጅ የሚሰጥ ደብዳቤ አዘጋጅተን ይሄንን እየሰራን ያለነው። ስለዚህ እነዚህን ማስፈታቱ የማስፈታቱ እንቅስቃሴ የሚቀጥል ነው የሚሆነው። ቄሮ በሀገር ውስጥ እንቅስቃሴ እያደረገ ነው። አዎ ቄሮ አመራር የለውም የአመራር ክፍተት ይታይበታል የሚለው ትክክለኛ ንግግር አይደለም። ቄሮ የሚያደርገው ትግል የማህበረሰባዊ ባህላዊ አደረጃጀት ያለው ነው። የቄሮ እንቅስቃሴ የኦሮሞ ተቃውሞ እንቅስቃሴ ንቅናቄ ነው። ኢትስ አ ሙቭመንት። ንቅናቄ እንደመሆኑ ደግሞ ከአንድ ቦታ ከአንድ ማዕከል የሚመራ አመራር በግልጽ ከሌ ማዕከላዊ ኮሚቴ ከሌ ስራ አስፈጻሚ ከሌ መሪ ምናምን የሚባል አመራር ያለው የተቃውሞ እንቅስቃሴ አይደለም። ለዛ ነው የተቃውሞ እንቅስቃሴ ነው፣ ፕሮቴስት ሙቭመንት ነው። ንቅናቄ እንደመሆኑ በግልጽ የሚመራው ከሌ የሚባል በአደባባይ የሚቀመጥ አይደለም። ምክንያቱም እንደምታውቀው ቄሮ ብልሱማ ኦሮሞ የተደራጀውና ወደ ትግል እንዲገባ የተደረገው በገሃድ በ2005 ነው። ለምንድን ነው እንደዛ አይነት አደረጃጀት ያስፈልገው የተባለ እንደሆነ ከተወሰነ ዘመን በኋላ በተግባር በኋላ ደግሞ በአዋጅ የኦሮሞ ነጻነት ግንባር በኦሮሚያ ውስጥ ለመንቀሳቀስ የሽብርተኛ ድርጅት ወንጀለኛ ድርጅት ተደርጎ በጠላትነት ተፈርጆ በጦር የሚዘመትበት በዲፕሎማሲም ጭምር ጥቃት የሚደርስበት በተለያዩ ሀገሮች ስደተኞቹ ጭምር ሳይቀር ድርጅት ሆነ። ይሄ በሆነ ጊዜ የነበረው አማራጭ በገሃድ ማንም አባል መሆን ስለማይችል የሽብርተኛ ድርጅት አባል መሆን ስለማይችል የተመረጠው አማራጭ በአጠቃላይ የትግሉን አወቃቀርና አደረጃጀት ማህበረሰባዊ ባህላዊ ቁመና እንዲኖረው በገዳ ስርዓት መንገድ እንዲመራ ማድረግ ነበር። ስለዚህ በአጠቃላይ አደረጃጀቱን አሁን የምናወራው ይሄ ሸኔ ምናምን የሚለው ስም ሁሉ የመጣው ከዛ ነው። የገዳ ስርዓት አወቃቀር ነው። ስራ አስፈጻሚ ይኖራል። ከዛ በስራ አስፈጻሚው በላይ ደግሞ እነሱን የሚቆጣጠር ሌላ ጉባኤ ይኖራል። እንደዚህ የተለመደው ፖሊት ቢሮ ማዕከላዊ ኮሚቴ ምናምን ከሚለው ይልቅ ሌላ አደረጃጀት ይሄ ድርጅቱን ቁመና የሚመለከት ነው። ከዛ ባሻገር ደግሞ ትግሉን ማህበራዊ መሰረቱን እንዲይዝና በተደራጀ መንገድ ማካሄድ ድርጅቱ አውትሎድ ስለሆነ ወንጀለኛ ስለሆነ ያ ስለማይቻል ትግሩን በባህላዊ መንገድ ማደራጀቱ አስፈላጊ ነው። በገዳ ስርዓት መንገድ በገዳ ስርዓት ደግሞ እያንዳንዱ የኦሮሞ ተወላጅ በእድሜ ደረጃው የሚወጣለት ኃላፊነትና ሚና ይኖረዋል። ምንም አይነት ቦታ ያዝ ተማሪ ይሁን መንግስት ሰራተኛ ይሁን ነጋዴ ይሁን ፖለቲከኛ ይሁን የሚዲያ ሰው ይሁን የሰራዊት አባል ይሁን ባለበት ቦታ በቄሮነቱ የሚሰራው ስራ ነው። ለዚህ ነው ይሄ እንቅስቃሴ ይሄ ንቅናቄ አሸናፊነትንም የተጎናጸፈው በየትኛውም ቦታ ያለ ሰው የሚሰራው ስራ በመሆኑ ቄሮ ብልሱማ ኦሮሞ እዚህ መንገድ የተደራጀ ነው። ከዛ በኋላ ደግሞ በድርጅቱ ከሚደገፈው የቄሮ ብልሱማ ኦሮሞ ውጪ በአጠቃላይ ማንኛውም የኦሮሞ ቄሮ በትግል ላይ ተሳታፊ በመሆኑ ነው። ይሄ እንቅስቃሴ ንቅናቄ እንደመሆኑ ግልጽ የሆነ እከሌ የሚባል አመራር እከሌ የሚባል ስራ አስፈጻሚ እከሌ የሚባል ምናምን አይኖረውም። እንደዛ እንዲኖረው አልተደራጀም። እንደዛ ቢደራጅ ደግሞ ለጥቃት ይጋለጣል። በቅርብ ዘመናት በተለይ ጀዋር ወደ ኢትዮጵያ ከተመለሰ በኋላ ጀዋርን እንደ የቄሮ መሪ አድርጎ የመውሰድ ሁኔታ በልማድ አለ። ጀዋር እርግጥ ነው የቄሮን እንቅስቃሴ በተቃውሞ እንቅስቃሴው ሂደትም የነሱን መረጃ የነሱን የትግል ህልም የነሱን እየተቀበለ በማስተጋባት እነሱ በአፈናው ምክንያት የማይችሉትን ነገር በሶሻል ሚዲያና በተለያየ ሚዲያ አውትሌት በማስተባበር ትልቁን ሚና ተጫውቷል። ከዚህ የተነሳ ቄሮ ጀዋርን እንደመሪው ያያል። ነገር ግን ጀዋር እንደምታውቀው አንደኛ በመሰረቱ በዲፋክቶ በህዝብ አመኔታ ነው እንጂ እንደመሪ የተወሰደው ጉዳዩን ከውጭ ሆኖ ያስተባበር ስለነበረ ኢትዮጵያ ከገባ በኋላ በተለይም ካለፈው አመት በኋላ የፖለቲካ ፓርቲ አባል ሆኗል። ስለዚህ የሱ እንቅስቃሴ በሙሉ በፖለቲካ ፓርቲው አጥር ውስጥ የተገደበ ነው። እንደዛም ሆኖ ግን በነበረው ተጽዕኖ ፈጣሪነቱ የተወሰነ ደረጃ በቄሮ ተሰሚነት ስላለው አንዳንድ ነገር መንግስትና ተዋጊዎችን ለማስታረቅም አሁን እዚህ አካባቢ ሰልፋት አድርጉ እዚህ አካባቢ አመጻት አድርጉ ብሎ በማረጋጋትም በዚህ አገር ለማረጋጋት ሲንቀሳቀስ እንደነበረ ይታወቃል። አሁን ጀዋር ሲታሰር ጀዋርን ለማስፈታት በቀድሞው በነበረው መንገድ
አቀናብረው እሱን ከእስር ቤት ለማስወጣት እንቅስቃሴ የፖለቲካ እንቅስቃሴ ለማድረግ የመቻል ችግር አለ። ስለዚህ አመራሩ ጠፍቷል፣ አመራር የለውም የሚል ብሶት እዚህና እዛ ይሰማል። ቄሮ እስካሁንም ድረስ ጀዋር ይፈታ፣ የፖለቲካ መሪዎቻችን በአጠቃላይ ይፈቱ፣ አገሪቱ ወደ ዲሞክራሲ የምትሄድበትን የፍኖተ ካርታ መንገድ ማስቀመጥ ያስፈልጋል ነው። የሀገር ባለቤትነት ጥያቄ ይመለስ፣ የራስን እድል በራስ የመወሰን መብት ይመለስ፣ ይከበር፣ ክልሉን በራሳችን የማስተዳደር በክልሉ ንብረትና ሀብት ተጠቃሚ የመሆን ጥያቄ የሚለው በተደጋጋሚ እየተነሳ በተለያየ አይነት የትግል እንቅስቃሴ እየተደገፈ እንቅስቃሴ እንደቀጠለ ነው ያለው። ስለዚህ አመራር የሚፈልግ ሰው ምን አይነት ነው ካል ሌላ ጀዋር በፖለቲካው ሲን እየወጣ ዛሬ ሰልፍ ውጡ፣ ዛሬ አትውጡ፣ እዚህ ጋር እንደዚህ አድርጉ የሚል አንድ ግለሰብ ማየት ስለሚፈልግ ያ ግለሰብ ሊኖር አይችልም። እንኳን አሁን በእንደዚህ አይነት የአፈና ወታደራዊ አስተዳደር ቀርቶ ቀድሞም ቢሆን አንድ ግለሰብ ተመርጦ አይደለም እዛ ጋር ይሆነው፣ ስራውን በቅልጥፍና ሲያስተባብር ስለነበረ በድርጊት ነው ጀዋር ቪዚብል የሆነው። ስለዚህ አንዳንድ ሰዎች ኦሮሞዎች ብቻ ሳይሆን ኢንፋክት የኦሮሞ ቄሮ አሁን የአብይ ቄሮ አለ፣ የኦሮሞ ነጻነት ግንባር ስር የሚንቀሳቀስ ቄሮ አለ፣ አብይ የገዛው ቄሮ አለ ማለት ኮንዶሚኒየም መሬትና የባንክ ብድር የገዛው ቄሮ አለ። ታዬ ደንዳ 2 ሚሊዮን ብር በእጁ ይዞ ተገኘ ምናምን የሚባለው እኮ የሰላሌን የኩዩን ቄሮ እንዳለ ለመግዛት ነው እና ሰርቷል። ያ ባለፉት 2 ዓመታት ውስጥ የትግል እንቅስቃሴ የቀዘቀዘው የት ነው ካልክ በእነዚህ አካባቢዎች ነው። ለምንድን ነው የቀዘቀዘው? ልጆቹ እንደምታውቀው የኢኮኖሚ ፍትሃዊነት መጥፋት የቀሰቀሰው ትግል ነው። የቄሮ ትግል እንደምታውቀው ስራ አጥነት አለ። በስራ አጥነት ላይ በልማት ስም የመፈናቀል ጉዳይ አለ። በመፈናቀል የተነሳ ቤት የለሽ መሬት የለሽ እና አድራሻ የለሽ የመሆን ሁኔታ የኢኮኖሚ ተስፋ ቢስነት ኢኮኖሚክ ዲስፔር ነበር። ያንን ኢኮኖሚክ ዲስፔር መዋጋት የሚችሉት በማንኛውም መንገድ በመቃወም እነዚህ ልጆች ዛሬ ለውጥ መጣ ሲባል ያንን ኢኮኖሚክ ዲስፔር ካውንተራክት እናደርጋለን የሚል ተስፋ ነበራቸው። ይሄ መሆን የሚችለው በዲሞክራሲያዊ ስርዓት በተዋቀረ መንግስት ውስጥ ነው። የአብይ አህመድ መንግስት ዲሞክራሲን ማምጣትና የነሱን ጥያቄ መመለስ ሳይሆን ሌላ አጀንዳ ይዞ ነው የመጣው። ስለዚህ በዚህ ጊዜ ውስጥ እነዚህ ልጆች መኖር አለባቸው። መታገል አንድ ነገር ነው። ይሄን ለማድረግ ሽግግሩን እንዳታጨነግፉ ጀዋር ራሱ ነው ሽግግሩን እንዳታጨነግፉ እስቲ ታገሱ ብሎ ወደ ቤት እንዲገቡ ያደረጋቸው። በዚህ ሁኔታ ውስጥ የሚያመነዥጋቸው የችግር የኢኮኖሚ ችግር አለ። ስለዚህ የአብይ አህመድ መንግስት ያደረገው ነገር ምንድነው? አሁን ነፃ ወጣቸዋል፣ መሬት እንሰጣቸዋለን፣ የባንክ ብድር እንሰጣቸዋለን፣ ስራ እንሰጣቸዋለን፣ ብር እንሰጣቸዋለን፣ እንደፈለጉ ኮንዶሚኒየም እናድላለን እና የከንቲባ ታከለ ኡማ መንግስትና የአብይ አህመድ መንግስት የነታዬ መንግስት የነአዲሱ አረጋ መንግስት ሲያደርግ የነበረው የተወሰነ አካባቢ ቄሮዎችን በብርና በኮንዶሚኒየም በመሬትና በእነዚህ መግዛት ነው። የነሱ ቄሮ አለ። ስለዚህ በእነዚህ አካባቢዎች ላይ ካየው እንቅስቃሴው ትንሽ ደከም ብሎ ነበር። ይሄንን ካላደረክ ይሄ በመኖሩ ቢያንስ መሬት የተቀበለና የሆነ መሰረት እስኪወጣለት ድረስ ዝም ይላል ይወጣል። ብር የወሰደ ሰው በበላበት ነው የሚጮው። ስለዚህ የመከፈል ነገር አለ። በዛ ላይ የአብይ አህመድ መንግስት ዋና እንቅስቃሴው የሚያደርገው ነገር ሰውን በሰው ላይ ማነሳሳት ነው። የተወሰነ ቡድንን በአካባቢ በእምነት በተለያየ መንገድ ማነሳሳት ነው። ለምሳሌ ከባድ የሆነ የፖለቲካ ግድያ በተወሰኑ ኦሮሚያ ባለስልጣናት ላይ ያደርግና ከዛ እንንትና ናቸው የገደሏቸው። ምሳሌ አንድ የፖሊስ ኮሚሽነር ሰለሞን የሚባል ገደሉና ከዛ በኋላ ወለጋዎች ናቸው የገደሉብህ፣ ሸኔዎች ናቸው የገደሉብህ ብለው ነው ህዝቡን የነገሩት። እንደዚህ ያሉ ነገሮች ይሄንን በግልጽ መነገር ስላለበት ነው። እንደዚህ ያሉ ነገሮች ናቸው የቄሮን ትግል እንቅስቃሴ የአካባቢያዊ ልዩነት እንዲፈጠርበት ያደረጉ። በአንድ አካባቢ ይሞቃል፣ በአንድ አካባቢ ይቀዘቅዛል እንጂ የአመራር ችግር የአሰራር ችግር አይደለም። ከዛ ውጪ የትግል እንቅስቃሴውን የሚያደርጉ ሰዎችም በብልጽግና ነሁልለው የገቡም አሉ። የነሱም ሞራል የወጣቱን ሞራል ሰብሯል። በግልጽ መናገር አለብን። በየሚዲያው የሚታዩ ትልልቅ ሰዎች በጥቅም ተገዝተው የሄዱ በራሳቸው ስልጣን ፍላጎት የሄዱ እንደዚህ አይነት ሰዎች በቄሮ ትግል ላይ ብዙ አይነት ተጽዕኖ አሳድረዋል። ሰው ግራ እንዲጋባ አድርገዋል። የየራሳቸውን ጥቅም ሲያሳድዱ የህዝቡን ትግል ከኛ ጋር በጋዲስ አበባ ዶሪ ቁጭ ብለው የሚያወሩ ሰዎች እኮ አሁን መንግስት ባለስልጣን ናቸው።
በሚዲያዎቻችን ላይ ስራ የሚሰሩ የነበሩ ሰዎች ዛሬ መንግስት አገልጋዮች ናቸው፣ ኢንቨስተሮች ናቸው። እነዚህ ሰዎች ባለው ተሰሚነታቸው ሰው ግራ ይገባዋል ዛሬ ምንድነው የሆነ። ስለዚህ የሆነ ቴምፖራሪ የሆነ ግራ መጋባት ባለበት ሁኔታ ብዙ ደግሞ ውርጅብኝ የወረደበት ህዝብ ስለሆነ የመጠቃት ስሜት ስላለ ይሄ ምናልባት ትግሉን ያቀዘቀዘው ሊመስል ይችላል እንጂ ኢንፋክት ከመቼውም ጊዜ በላይ ለትግል በደንብ የተመቻቸ ፈርታይል የሆነ ሁኔታ ያለበት ነው ያለው። እንቅስቃሴዎች በስፋት አሉ። ይሄ እንዳልኩ በመንግስት ያልተገዛው ቄሮ ኢንፋክት የኦሮሚያ መከላከያ ሰራዊት ውስጥ እየተቀላቀለ ነው። በ10 ሺዎች የሚሆኑ ሰዎች እየሰለጠኑ ነው። የጥይትና የመሳሪያና የሎጂስቲክስ ችግር ሊኖር ይችላል፣ ግን አሁን ባለው ሁኔታ ሙሉ በሙሉ ያንንም ከመንግስት ከራሱ እየተቀበሉ ብዙ አካባቢዎችን እየተቆጣጠሩ ነው ያሉት። ስለዚህ አመራር ጎድሏል የሚሉ ሰዎች የኦሮሞ እንቅስቃሴ በአጠቃላይ በአንድ ሰው የሚመራ ይመስላቸው ነበር። ስለዚህ ጀዋርን ከገደልን ጀዋርን ካሰርን ሁሉ ነገር ያበቃል ብለው ያስቡ ስለነበረ እረኛውን ምታ መንጋው ይበተናል ምናምን እያሉ ሲፎክሩብን ነበር። ስለዚህ ጀዋርን የገደሉለታ የኦሮሞ እንቅስቃሴ ያበቃል ብለው ነበር፣ አላበቃም። ጀዋርን ለመግደል የሞከሩት ለዚህ ነው። ጀዋርን ለማሰር የሞከሩትም ለዚሁ። ጀዋር ታሰረ ማለት የኦሮሞ እንቅስቃሴ የበለጠ ይከታተላል እንጂ ጀዋር በመታሰሩ እልህ ውስጥ ይገባል እንጂ የኦሮሞ ህዝብ ጀዋርን ለማስፈታት የበለጠ ኃይሉን ጨምሮ ቁርጠኝነቱን ጨምሮ ወደ ትግል ይገባል እንጂ ጀዋር በመታሰሩ የሚቆም የኦሮሞ ህዝብ ትግል አይኖርም። እና ግን እንደ ሲምቦልና አይኮን ስለሚያየው በተለይ ኦሮሞ ያልሆነው ህዝብ እሱን ካጠፋን የኦሮሞ ህዝብ የሊቃን ነው፣ ይሄ የህዝብ ትግል የሊቃን ነው የሚል እምነት ስላላቸው ጀዋርን ማሰር፣ ኤጂቶን ማሰር፣ ያላጋን ማሰር፣ ግለሰቦችን እና አሁን በወላይታ የሚደረገው ነገር ካየው እንዳለ የሚከራከሩትን ሰዎች ማሰር፣ መግደል፣ በቤኒሻንጉል እንደዚህ ነው የሚያደርጉት። የተወሰኑ ሰዎችን ይሄዱ ይገላሉ፣ በዛ አስተዳደሩን ያስራሉ፣ ያስወግዳሉ። በዚህ መንገድ የህዝብን ትግል የማኮላሸት አላማ የሚያደርጉ ይመስላቸዋል። እንደነሱ የህዝብ ድጋፍ የሌለው ትግል እያደረግን ስለሚመስላቸው የልሂቃን የበላይነትን የመሻት ትግል ስለሚመስላቸው ልሂቃኑን በመግደል አይኮን የሆኑ ሰዎችን በመግደል ትግል የሚያኮላሹ ስለሚመስላቸው ነው እንጂ እንደዛ አይደለም። እና አሁን ባለው ሁኔታ ኢንፋክት ከመቼውም ጊዜ በላይ ለትግል የተመቻቸ ሁኔታ ነው ያለው። ያው መንግስቱም ቴኒዩር የለውም፣ ኤክስፓየር ያደረገ መንግስት ነው፣ ጦርነት ያላሸቀው መንግስት ነው። አሁን ከመቼውም ጊዜ በላይ መከላከያ እንኳን ሊያሰማራ ቢል በደቡብና በኦሮሚያ የሚያሰማራው መከላከያ አቅም የለውም። ያ ሰራዊት ኦሬዲ የደከመው ሰራዊት ነው፣ ከህዝብ ጋር መዋጋትን ልምዱ አላደረገም። አሁን ደግሞ እንደውም ሙሉ ኃይሉን ወደ ሰሜን አዝምቶ ሰሜን ላይ ደግሞ በማያዳግም ሁኔታ ተሰብሮ ያለበት ሁኔታ ስለሆነ ከዛ እንደገና ሪኦርጋናይዝ አድርገው አሁን የሚመለምሏቸውን አዲስ ሰዎች ደግሞ አስገብተው ጡረተኞችን የለቀቁትን የተሰናበቱትን ሁሉ አሰባስበው እንደተለመደው በኦሮሚያ ላይ አሰማርተው የኦሮሞን ወጣት ለመስበር እንችላለን ብለው አስበው ከሆነ ይሄ እነሱም ያውቁታል፣ ያለቀ ጦርነት ነው፣ ሳይጀመር ያለቀ ጦርነት ነው። እና እንደዚህ ነው ማየው። አመሰግናለሁ ዶክተር። የመጨረሻ ጥያቄ ይሆናል። ለጊዜው በጣም አመሰግናለሁ። ዛሬ እንግዲህ እንዳልከው ኦሮሚያ አካባቢ የነበረው ወታደር ወይ መከላከያ ኃይል ወደ ትግራይ ወስዶታል። ለምሳሌ ምዕራብ ወለጋ አካባቢ የነበረው ህዝቡን ሲጨፈጭፍ የነበረ አንድ 21ኛ ክፍለ ጦር የሚባል ኃይል ሙሉ በሚባል ሁኔታ ነው ትግራይ ውስጥ ተደምስሶ ያለው። ቀሪዎች ጥቂት ናቸው እንግዲህ የተረፉ። ገና ሪኦርጋናይዝ ካላደረገው አብዛኛውን መከላከያው ኃይል እዛው ተመተዋል፣ የአብይ ኃይል ማለት ነው። በሌላ በኩል እንግዲህ አብይ አህመድ የገለጸው እንደመጣን በጣም በአገሪቷ በተለይ ባለፉት 2 ዓመታት በኦሮሚያ ከፍተኛ የሆነ ግድያዎች ሲፈጽም የነበረ ሰው ነው። በአሁኑ ጊዜ እንደገና በትግራይ እንግዲህ ከደርግ በማይተናነስ ሁኔታ ነው የትግራይን ህዝብ እየጨፈጨፈ ያለው። አንፎርቹኔትሊ የአብይ አህመድ ታሪክ እንግዲህ የገዳይነት ታሪክ ነው የሚሆነው። በዚሁ ቀጥለዋልም። እንግዲህ የአብይ አህመድ መጨረሻው ምንድነው ማለት እንችላለን ከዚህ ተነስተን አሁን ካለው ፖለቲካዊ ትኩሳት በመነሳት? በሌላ በኩል አሁን ያለው የአገሪቷን ችግር መፍትሄዎች፣ መሰረታዊ መፍትሄዎች ምንድናቸው ትላለህ ዶክተር ጸጋዬ? አብይ አህመድ ወደ ስልጣን የመጣው በማጭበርበርና በማስመሰል ነው። በስልጣንም የቆየው በማጭበርበርና በማስመሰል ነው። ከዚህም በኋላ በማስመሰል በማጭበርበር ባለ ድል በመሆን ነኝ በማለት አሁን ደግሞ ምርጫ አደርጋለሁ በማለት የሰላም ሰው ነኝ በማለት በማጭበርበርና በማስመሰል ወደፊት መቀጠል የመፈለግ ተስፋ ለራሱ ያለው ይመስላል። ከዛ ውጪ ግን ትግል ገፍተው ከመጣ አብይ አህመድ ፈሪ ነው። አብይ አህመድ በእኔ እምነት ይኮበላል ብዬ አስባለሁ። ምክንያቱም ይሄን ፈሪነት የምናገረው ደግሞ ካስታወስክ በኢህአዴግ መሪነት ተመርጦ
የምክር ቤት አባል ስለነበረ ምክር ቤቱ የኃይለ ማርያም ደሳለኝ መንግስት አሁንም በስልጣን ላይ ባለ ጊዜ ምክር ቤቱ የአስቸኳይ ጊዜ አዋጅን ለማንሳት ለመወያየት ሲጠራ በዛ ምክር ቤት እንኳን ያልተገኘ ሰው ነው። ለምን በዛ ምክር ቤት ተገኝቶ የአስቸኳይ ጊዜ አዋጅ ይነሳ ማለት ምናልባትም ከህወሓት መሪዎች ችግር ተቃውሞ ያስነሳብኛል ብሎ ስላሰበ በወቅቱ እነሱ ናቸው ዶሚናንት የሆኑት ተብሎ ስለሚታመን ማለት ነው። በሌላ በኩል ተቃውሞ የአስቸኳይ ጊዜ አዋጁ አይነሳ ካለ በኦሮሞ ህዝብ ስለሚጠላ ይሄን ስላወቀ ተገኝቶ ስብሰባው ላይ ታቅቦ እንኳን ማድረግ አልቻለም። ፈርቶ ስብሰባ ውስጥ አልገባም እና ያን ያህል ኢቭን በህዝብ የመጠላትን ፍርሃት ስላለው ህዝብ የማይወደው ቦታ ሌሎችን ይልካል እንጂ እሱ አይሄድም እና ለኔ ፈሪ ነው ብዬ ነው ማምነው። ለዛም ነው ይሄ ወታደራዊ ዩኒፎርም ለብሶ ጠንካራ ነኝ፣ ጎበዝ ነኝ፣ መሪ ነኝ፣ ደፋር ነኝ ምናምን ለማለት የሚሞክረው ያንን ፍርሃቱን ለመሸፈን ነው። በመሰረቱ የፈሪ ብትር ደግሞ ማንሳት ስለሚችልና ሰው ማጥቃት ስለሚችል የፖለቲካ ግድያ፣ አፈና እንደዚህ አይነት ነገሮች የቂም በቀል እርምጃዎች መውሰድ ስለሚችል ሲነጋ ሲመሽ የፍቅርና የይቅርታ የሰላም ወሬ ያወራል። ማጭበርበር፣ መዋሸት፣ ማስመሰል፣ ፍርሃትን በጀግንነት መሸፈን፣ በውሸት ጀግንነት የመሸፈን እርምጃ ይወስዳል። ስለዚህ መጨረሻው የሚሆነው የተወሰነ ጊዜ በማጭበርበርና በማስመሰል ያው ይቀጥላል። ሁለተኛ ምንም ነገር ቢመጣ በሱ ላይ የመጨረሻ ተስፋቸውን የጣሉ የበላይነት ፖለቲካ የሚያራምዱ የከተማ ሰዎች ስላሉ በዘረኝነትም ላይ የተመሰረተ ፖለቲካ የሚያራምዱ ያለ የሌለ ድጋፋቸውን ከሱ ጀርባ ስለጣሉ እሱ ከተመታ አለቀልን ብለው ስለሚያምኑ እውነትም ስለሚያልቅላቸው ደግሞ እነሱን ለማጽናናት አለሁ ለማለት ይቀጥላል። እንደዚሁ ምንም አይነት ተጨባጭ ነባራዊ እውነት እነሱን ከድጋፍ አይለያቸውም። አሁን ስታየው they are beyond persuasion በንግግር ምናምን የምታሳምናቸው ሰዎች ስላይደሉ ለምክንያት ክፍት ስላይደሉ እነዚህን ማሸነፍ ብቻ ነው ያለበት። ትግል ነው። ስለዚህ በጭፍን በጥላቻ የሚዘምትብህን በትግል ብቻ ነው መመከት ያለብህ። ስለዚህ በትግል ማሸነፍ ብቻ ነው ያለው። ስለዚህ እነሱን ለማጽናናት በማጭበርበርና በውሸት ሊቀጥል ይችላል። ከዛ ውጪ ግን አንድም ቀን ህዝባዊ መሰረት ያለው ተቀባይነት ያለው መንግስት መስርቶ በሰላም ፖሊሲና አላማ ቀርጾ ያንን ሀገር የማስተዳደር ተስፋው በማያዳግም ሁኔታ ጨልሟል። በብዙ ድጋፍ የጀመረ ሰው ነው። በጊዜ ፍኖተ ካርታ አዘጋጅቶ ዲሞክራሲያዊ ምርጫ አድርጎ ከዛ በኋላ እሱ በሚፈልገው መንገድ ህገ መንግስቱን ተጠቅሞ አገሪቱን ማስተካከል ከፈለገም ማለት ነው እሱ ወደሚፈልገው አቅጣጫ የማድረግ እድሉ ሰፊ ነበር። ያንን እድል ሙሉ በሙሉ ስኳንደር አድርጎታል። ለምን? ከሌላ ህገ መንግስት ስለሚያነ ከሌላ ስክሪፕት ስለሚያነ ሌላ ፖለቲካ አላማ ቂም በቀል ነው ይዞ የመጣው። ኩርፈኞችና የተሸነፉ ሰዎች የዘመናት ቂም በቀል ለመወጣት ያዘጋጁትን ስክሪፕት ይዞ ነው የመጣው ፍኖተ ካርታ ብሎ። ስለዚህ በዛ ነው የተመራው። ያ ደግሞ ሄዶ ከህዝብ ጋር ነው ያላተመው፣ ከግድግዳ ጋር ነው ያጋጨው። ስለዚህ በፖለቲካዊ መንገድ በትክክለኛ ፖለቲካዊ መንገድ እሱ በስልጣን ላይ የመቀጠል ትርጉም ያለው ፖለቲካዊ ስራ ለመስራት የሚያስችለው እድሉ ሙሉ በሙሉ ጨንግፏል፣ አብቅቷል። ስለዚህ ምንድነው የሚሆነው? ይሄ ትግል የህዝቡ ትግል ተከታትሎ ቤተ መንግስት እስኪገባበት ድረስ ምናልባት ይጠብቅ ይሆናል እና ከቀጠለ እዛው ቤተ መንግስት ይደፋል። የማይቀጥል ከሆነ እንደምጠረጥረው እቺ የተለመደችዋ ብልጣብልጥ ፍርሃት ካለችው በጊዜ ወደሚሸሽበት ይሸሻል። ይሄ ደግሞ በ6 ወር ከ1 አመት የሚበልጥ ጊዜ አይሆንም። የዛሬ አመት በዚህ ጉዳይ ላይ አናወራም፣ እርግጠኛ ነኝ። ነገር ግን አብይ ምንድነው ችግሩ ብለህ ካሰብክ አብይ እድሜ ዘመኑን በሙሉ ጠቅላይ ሚኒስትር ለመሆን ነው ሲዘጋጅ ነው። ለዛ ነው ጠቅላይ ሚኒስትር ከሆነ በኋላ ጠቅላይ ሚኒስትር እንደሆነ አላወቀም። 2 አመት ሙሉ ካምፔይን ያደርጋል እና ገና አየኸው ሆነ ጀምሮ ጉብኝት፣ ከሰው ጋር መገናኘት፣ ማውራት ግሊተር ነበር ብልጭልጭ እና እንደዚህ ጠቅላይ ሚኒስትር ለመሆን የሚፈልግ ገና ይመስላልና ጠቅላይ ሚኒስትር ሆኗል። somebody remind him አስታውሱት ባካችሁና ወደ ስራ።
እና በቤተ መንግስት ሆኖ እንደ አክቲቪስት ነው የሚያወራው። አሁን ሰሞኑን የሚተርከው ታሪክ በሙሉ እኔ እኮ ይሄንን በቃ ጠቅላይ ሚኒስትር ለመሆን ያደረገውን ተጋድሎ ነው የሚነግረን። ሶማሌ ክልል ጎበኛው አትጎበኝም ተብዬ ትግራይ ሄድኩኝ ተብዬ ምናምን እና ይሄ ጠቅላይ ሚኒስትር ለመሆን ሲያደርገው ካምፔይን ሲያደርግ የኖረ ሰው ምልክት ነው እንጂ ጠቅላይ ሚኒስትር ሆኖ ምን እንደሚሰራ አስቦበታል። እድሜ ዘመኑን የተዘጋጀው ጠቅላይ ሚኒስትር ስለመሆን ጠቅላይ ሚኒስትር ሲሆን ምን እንደሚያደርግ አስቦበታል። ስለዚህ ወይ ጦርነት መኖር አለበት እሱ ጠቅላይ ሚኒስትርነቱን አሰርት የሚያደርግበት፣ ወይንም ችግኝ መትከል አለበት፣ ወይም ቤት ማሳመር አለበት። ቤት ማሳመርና ገበያ መሄድ የስራ ፈት ዲፕረስድ የሆነ ሰው ምልክት ነው። አብይ አህመድ ሰላም ሲሆን ምን እንደሚያደርግ ስለማያውቅ በመንግስት ስልጣኑ ችግኝ መትከል፣ ቤት ማሳመር ምናምን ነው ስራው። አንድም የፖለቲካ ማህበራዊ ፖለቲካ ችግሮችን የሚቀርፍ ፕሮግራም ስትራቴጂ ነድፎ ሲንቀሳቀስ አይተናናል። የግሊተር ፖለቲካ ስራ ነው የሚሰራው። ይሄ ደንበኛ አንድም ቀን ጠቅላይ ሚኒስትር ከሆነ በኋላ ምን እንደሚያደርግ ያንን ሀገር ወዴት እንደሚወስደው አስቦበት ስለማያውቅ ሁሉ ጊዜ በካምፔይን ሞድ ነው ያለው። ሁሉ ጊዜ ውደዱኝ ምረጡኝ አይነት ሙድ ላይ ነው ያለው። የምርጫ ዘመቻ የሚያካሄድ ሰው ነው የሚመስለው። የምርጫ ቅስቀሳ የሚያካሄድ ሰው ነው የሚመስለው። በየቀኑ አለባበስ፣ አደራረግ፣ አነጋገር የሚገኝበት ስለ ፊልም እኮ ነው የሚያወራው። ጦርነት ካለቀ በኋላ ፊልም ስሩ ነው እኮ ሲል የነበረው ወቅት በእውነት ሊገለጽ ስለማይችል የሆነው ነገር ፊልም ይሰራ እና ይሄ ሁሉ የሚያሳይ ነገር አብይ አህመድ ከልጅነቱ ጀምሮ ጠቅላይ ሚኒስትር ስለመሆን አስቧል። ጠቅላይ ሚኒስትር ሲሆን ምን እንደሚያደርግ አያውቅም። ስለዚህ ጠቅላይ ሚኒስትር ከሆነ በኋላ የሚያደርገው ነገር ወይ ቤት ማደስ ነው፣ ወይ ፎቶ መነሳት ነው፣ ወይ ችግኝ መትከልና ሐውልት ማደስ ነው፣ ወይንም ደግሞ ጦርነትና ግድያ፣ አፈና፣ ሴራ ነው እና ይሄ ነው አሁን ችግሩ። ለዚህ ነው በሽተኛነትም ያለበት ችግሩ። ሰላም ቢሆን አሁን የትግራይ ጦርነት ባይኖር ምን ያደርጋል? ኔክስት ዴይ እኮ ያደረገው ውሃ ሲያጠጣ ነበር። ይሄ ደንበኛ የሲክነስ ምልክት። በጠቅላይ ሚኒስትርነቱ ምን እንደሚያደርግ ምንም ሐሳብ የለውም። ምንም ኮምፕሊትሊ ኤምፕቲ ነው ጭንቅላቱ እና ይሄ አሳዛኝ ነው የሚያደርገው። ስለዚህ ጠቅላይ ሚኒስትር መሆን ፈልጓል፣ ሆኗል፣ አበላሽቶታል። ከዚህ በኋላ ምንም ሊሆን አይችልም። የምንም ነገር ባለስልጣን ብታደርገው የሚሰራውን ነገር አያውቅም ይሄ ሰው። ስለዚህ ተነስቶ ፎቶ ነው የሚነሳው፣ አሁን ልብስ ነው የሚቀይረው እና ምንም ትርጉም ያለው የወደፊት ተስፋ ያለው አይደለም። ምናልባት ለጤንነቱ ብቻ ሕክምና የሚያስፈልገው ይመስለኛል። ኢትዮጵያ ምን ትሆናለች? ኢትዮጵያ አሁን ያው አሳዛኝ በሆነ ደረጃ ምንም አላማ በሌለው ጦርነት ተማግዳለች። ከዚህ ጦርነት እንዲወጡ የኢትዮጵያ ተራማጅ ኃይሎች በሙሉ የህዝብ መብት ተሟጋቾች በሙሉ ባለ በሌላ ኃይላቸው የዚህን ግለሰብ እብደት መግታት አለባቸው። ስለዚህ የመጀመሪያው ስራ በአጠቃላይ ለኢትዮጵያ ህዝቦች ሁሉ ቀዳሚነት ያለው ስራ የሚመስለኝ የዚህን የአብይ አህመድና የብልጽግና እብደት ማስቆም እና አገሩን ወደ ሰላምና መረጋጋት መመለስ፣ በተቻለ ፍጥነት ሁሉንም የኢትዮጵያ የፖለቲካ ተራማጅ የፖለቲካ ኃይሎች ያሳተፈ የሽግግር ጊዜ መንግስት ማቋቋሚያ ውይይት መጀመር ያስፈልጋል። ያንን በማድረግ አገሪቱን ወደ ሰላምና ወደ ተረጋጋ ሁኔታ መመለስ። አሁን የደረሱ ጉዳቶች አሉ። በጣም የተመሳቀለ ሰራዊት ነው ያለው። ምናልባትም እንደ አዲስ ሰራዊቱን ማደራጀት ያስፈልጋል። አካባቢው በጣም የተተራመሰ ነው። የኢትዮጵያ ብሔራዊ ጥቅም ሙሉ በሙሉ የሌሎች የውጭ ኃይሎች የሚወስኑበት ጉዳይ ሆኗል። ኤርትራ ነው የሚወስነው፣ ደቡብ ሱዳን ነው የሚወስነው፣ አልሲሲ ነው የሚወስነው። ኢትዮጵያውያን የሚወስኑበት ሁኔታ የለም። የአውሮፓ ህብረት ጫና ባሳደረ መጠን ነው የሚወሰነው። ትራምፕ ነው የሚወስነው። በዚህ ሁኔታ ውስጥ ያለው የውጭ ጉዳዩም የደህንነቱም የሴኩሪቲ የሀገር ውስጥ ሰላምና መረጋጋት፣ የህዝቦች መብት ጉዳይ፣ የህዝቦች ጥያቄ፣ የፖለቲካና የኢኮኖሚ የማህበራዊ ችግሮች ሁኔታ፣ እነዚህ ሁሉ መስተካከል ያለባቸው ብዙ ስራዎች አሉ። እነዚህ ስራዎችን ለማቀላጠፍ ደግሞ ትንሽም ቢሆን የመግባባት ሁኔታ ያላቸው በአጋርነት የሚንቀሳቀሱ ሁሉም የኢትዮጵያ የፖለቲካ ኃይሎች በግልጽና በሙሉ ተመተማመን የኡነተኛ ሞቲቫቸውን የፖለቲካ ሞቲቫቸውን በቴብል ላይ ያስቀምጠው የሚወያዩበት ሁኔታ መፈጠር አለበት። በኦሮሞ በኩል እንደምታውቀው የኦሮሞ ነጻነት ግንባር የሽግግር መንግስት በክልሉ እንዲቋቋም የክልሉን ሰላምና ጸጥታ የማረጋጋት ኦሮሚያን ሲኪዩር የማድረግና የህዝቡን የሀገር ባለቤትነት ጥያቄ
የማረጋገጥ ስራ መሰራት እንዳለበት ቀደም ብሎ ጀምሮ ጥሪ ያስተላልፋል። ያ ጥሪ አሁንም ምላሽ የሚጠይቅ ጥሪ ነው እና በቅርቡ ይሄ ሙሉ የሆነ ወጥ የሆነ ምላሽ ይኖረዋል ብዬ አስባለሁ። ያ ከተደረገ ኢትዮጵያ ወደ ህገ መንግስታዊ ሰላም መመለስ ትችላለች። ከዚህ ውጭ ግን አሁን በትግራይ ያለው ጦርነት በፍጥነት መቆም አለበት። የኢትዮጵያ ህዝብ ሁሉ በትግራይ ላይ የሚካሄደው ጦርነት በህዝብ በዲሞክራሲ በመብትና በብሔር ብሔረሰቦች ሉዓላዊነትና ማንነት ላይ የተቃጣ ጦርነት መሆኑን በመረዳት ከትግራይ ህዝብ ጋር በአጋርነት መቆም አለባቸው ብዬ አስባለሁ። ትግራይ የሚዋጋው ጦርነት የራስን ዕድል በራስ የመወሰን ጦርነት በሆነ ደረጃ የሁላችንም ጦርነት። ስለዚህ ከትግራይ ጋር በአጋርነት መቆም ያስፈልጋል። ትግራይን በተቻለ መጠን ከሚደርስ ሰብአዊና ቁሳዊ ጥቃት እና ጉዳት ማዳን ማከም ያስፈልጋል። የሳይኮሎጂካሊ ብዙ የፖለቲካ አመራር ብዙ የትግራይ ህዝብ በተለያየ መንገድ የምሰማው ብዙ ብሶት አለው እና ከኢትዮጵያ ጋር መቀጠል የለብንም የሚል ስሜት አለው። ይገባኛል። ምክንያቱም የሚያጠቃውስ ጠላት ነውና ጠላት ብሎ ፈርጆ ነው የሚያጠቃው። ሌላው የኢትዮጵያ ማህበረሰብ ግን ዝም ማለቱ ወይንም ደግሞ እንደ ዓለም ዋንጫ ይሄንን የሮኬት ቅብብሎሽ መከታተሉ ልብ የሚሰጥ ያገር እንደ ህዝብ አንድ ማህበረሰብ አንድ የፖለቲካ ማህበረሰብ እንዳልሆነ የሚያሳይ ነውና ቀደም ሲልም የነበሩ ክፍተቶች የበለጠ ወደ መራራቅ ይሄዱ ይመስለኛል። ይሄንን ሂል ማድረግ ቀላል ዘመን አይፈጅም። ምናልባትም በዚህ በመመረር ስሜት ሆነው የራስን ዕድል በራስ የመወሰን መብታችንን እንጠቀማለን ነፃነታችንን እንፈልጋለን ምናምን የሚለው ብዙም የምረዳው ኮዝ ነው። በጣም የምረዳው አንደርስታንድ የማደርገው ኮዝ ነው። ይገባኛል። ነገር ግን በዚህ በመመረር ሁኔታ ውስጥ ሆኖ የሚወሰን ጉዳይ ስላይደለ እሱንም ማከም የግድ የሁሉም ኢትዮጵያዊ ኃላፊነትና ግዴታ ነው ብያምናለሁ። ያንን ካደረገን አሁን የደረሰውን ጦርነት መጀመሪያ ካስቆምን የደረሰ ያለውን እብደት አሬስት ካደረግን ከዛ በኋላ የተጎዳውን ህዝብ ካከምን የተበላሹትን ነገሮች ካስተካከልን ሰላምና መረጋጋት ካወረድን በኋላ እስረኞቹን ካስፈታን በኋላ ሁሉም የፖለቲካ ኃይሎች በእኩልነት መንፈስ በአገር ባለቤትነት መንፈስ ያለምንም መደበቅ ሙሉ ሞቲቫቸውን ቴብል ላይ አስቀምጠው የሚወያዩበት መድረክ በማዘጋጀት ጊዜያዊ ሽግግር መንግስት በማቋቋም ከዛ ወደ ህገ መንግስታዊ ምልክቶች ወደ ኮንስቲቲዩሽናል ሳይን ፖስት የመመለስ እርምጃ ቢደረግ መልካም ነው ብዬ አስባለሁ። ግረ መንገዳችንን በሚቻል መጠን አውትስታንዲንግ የሆኑ የህዝብ ጥያቄዎች አሉ። ኢሚዲየትሊ ለመተማመን የሚጠቅሙ ሲባል ለመተማመን ስለሚጠቅሙ ምላሽ ሊያገኙ የሚገቡ አትሊስት ማስተማመኛ ሊሰጣቸው የሚገባ ለምሳሌ የወላይታ የክልልነት ጥያቄ እንደዚህ አይነት አውትስታንዲንግ ጥያቄዎች አሉ። ቢያንስ የማስተማመኛ ሪአሹራንስ ሊሰጣቸው የሚገባ የትም አይሄድም ይሄ መብት እንረጋጋና ተወስናላችሁ በህዝብ ውሳኔ ሊባሉ የሚገባቸው የተለያየ ደረጃ ጥያቄዎች አሉ። ይሄ የአገልግሎት ፍሰትን የሚመለከት መብራት የተቋረጠ መመለስ፣ ውሃ መመለስ፣ ማህበራዊ ግልጋሎቶችን እንደገና መልሶ ማቋቋም እነዚህ ያው የማንኛውም መንግስት ኃላፊነት ነው። ይሄ መደረግ አለበት ያምናል እና ይሄንን ካደረግን አይ ቲንክ በአጭር ጊዜ ውስጥ ተመልሰን ወደ ሰላማዊ ኑሮ መመለስ እንችላለን ብዬ አስባለሁ። again ይሄ hoping against hope ነው። ብዙ ተስፋ ማድረግን ይጠይቃል። ብዙ ኢማጂን ማድረግን ይጠይቃል። ግን ሌላ ምን አማራጭ አለ? ሌላ አማራጭ አለ? በዚህ የእብደት ውስጥ መቀጠል ነው። በዚህ የእብደት ሳይክል ውስጥ መቀጠል ነው። ስለዚህ ያለው አማራጭ አሁን ወደ አቅጣጫ መሄድ ነው ብዬ አስባለሁ።